Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን አደራችሁ? በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ይህንን ካደረጋችሁ እናንተም እንደ ሁሉም አሁን የሚያደርጉት ያሉት አድማጮቻችን በህዝብ ላይ የሚደርስ አሁን ይዘንላችሁ መጥተን ያለነው በጣም አሳዛኝ ዜና እንደ ቅጠል ረግፈዋል። ዝርዝሩን ወደ እናንተ እናመጣለን። በተለያየ አንግል ከተለያየ አካባቢ ያሰባሰብነው አለ። ግን ሁላችሁም እናንተም በያላችሁበት ከውጭም የሰማችሁት ካለ ከሀገር ውስጥም ሆናችሁ የሰማችሁት ካለ በህዝባችን ላይ የሚደርስ ይሄ ነገር መታወቅ አለበት የምትሉት ነገር ካለ ሁልጊዜ እንደምናስተዋውቀው ወደኛ ላኩልን። ቢቻል በቪዲዮ የተደገፈ በፎቶግራፍ የተደገፈ ቢሆን ሪከርድ አድርጋችሁ ደውላችሁ ልታናገሩን ትችላላችሁ። ያው በዋትስአፕ ነው ሁላ ጊዜ እንደምታደርጉት እንደዛ አድርጉ እያልኩኝ እንግዲህ ዛሬ አርእስታችን አሳዛኝ ዜና የመከላከያ ሰራዊት እንደ ቅጠል ረገፉ ይላል። ብዙ ሰው ለምን አሳዛኝ ትላለህ? ለምን አስደንጋጭ ትላለህ? የመከላከያ ሰራዊት ህዝባችን ሊገድል አይደለም ወይ የመጣው? ይሄ የአብይ ሰራዊት ይሉታል፣ የብርሃኑ ጁላ ሰራዊት ይሉታል፣ የተለያየ ስም ይሰጡታል። እና ይህንን እንደ ቅጠል ቀርቶ እሳትስ ቢንቀለቀል ምን ችግር አለውና ነው አስደሳች ዜና ብለህ ለምን አታመጣውም ይሉኛል። እኔ ግን ምን እንደሚታየኝ ታውቃላችሁ አድማጮቼ? የደሃ ልጆቹን ነው የሚታዩኝ። ምንም ነገር ሳያውቁት ታፍሰው የመጡት ከገጠር ምንም ነገር የማያውቁ አፍሶ አምጥቶ ጥይት ማብረጃ ይሆናል ብሎ የሚያስቀምጣቸው የአብይ አህመድ ልጆች፣ የብርሃኑ ጁላ ልጆች፣ የሌሎቹ ጀነራሎች ልጆች፣ የሀብታሞቹ ልጆች አይዞህ በርታ የሚሉትን ያሉትን ስንቅ የሚሰጡ ያሉትን ልጆች ቢመጡ ኑሮ እንኳን እርግፍ አረጓቸው ል ነበረ እናንተ እንደምትሉት። እኔ ግን የሚታየኝ ያለው የድሃ ልጅ ጎዳና ላይ ሆኖ ሊስትሮ ጠርጎ ተሸክሞ እለወጣለሁ ብሎ ላይታች ሲል ለቀን የሚመገባትን ነገር ለመስራት እንደዛ ሲል ታፍሶ የሚመጣው ነው የሚታየኝ ያለው የድሃው ልጅ። ከዛሬ ነገ አድጎልኝ ያግዘኛል እያለች ጉሊት እየነገደች እየተቸገረች እየተራበች ትምህርት ቤት ልካ ስታሳድጎ የነበረው ልጇ ወድቀሃል ተብሎ በግድ ደግሞ ወደ ግንባር የተላከው ነው የሚታየኝ። ለዚህ ነው አሳዛኝ ብለው ማንም ሰው እንዲሞት አንደኛ ነገር አልፈልግም። እውነት ለመናገር እንኳን ሌላ ይቅርና አብይ አህመድም ቢሆን ወደ ህግ እንዲቀርብና ህግ ያለውን እንዲያገኝ ህግ የፈረደበትን በኢንተርናሽናል ክሪሚናል ኮርት ይሁን በሀገር ውስጥ ይሁን በምንም ይሁን ወደ ህግ እንዲቀርብ ነው እንጂ እነዚህ ከላይ ሆኖ የሚያዙት ያሉት እንኳን እሱ ድብን ይበል ምናምን የሚሉ ነበሩ። አሁን መለስ ሲሞት እንኳን ድብን አለ እልልልል ብለው የጨፈሩ ነበሩ። ይህ ጨፈራ ዳንኬራ ያወጡ ነበሩ። በጣት የሚቆጠሩ ኦፍኮርስ ናቸው። የኢትዮጵያ ህዝብ ግልብጥ ብለው ለቀብሩ አዲስ አበባ የዓለም ማህበረሰብ ጉድ እስኪል ድረስ ከቦሌ ኢንተርናሽናል ኤርፖርት ተሰልፎ እስከ ቤተ መንግስት እስከ ምኒልክ ቤተ መንግስት ድረስ እና ሳምንት ሙሉ ደግሞ የአዲስ አበባ ህዝብ አንድ ሰው ሳይቀር ሲሰድቡ ሲራገሙት የነበሩት እነራሱ ቴዲ አፍሮ ሳይቀሩ እዛ መጥቶ ሲደርሱ አይቻለሁኝ። ግን እንኳን ድብን አለ ያሉ ነበሩ። እንደዛ ማለቱ ሰው ከሞት አይቀርም እና ይሙት ብለህ መመኘት ጥሩ አይደለም። ከአርስቴ መውጣቴ አይደለም አድማጮቼ። ምክንያቱም አሁን በጣም ብዙ ሰው ረገፈ ነው የሚሉን ያሉት። አዲስ አበባ እንግዲህ ለምታውቁት ጦር ኃይሎች ሆስፒታል አለ። ልዕልት ፀሐይ ሆስፒታል ይባል ነበር ድሮ በኃይለ ሥላሴ በልጃቸው ስም የተሰየመ ነው። በኋላ ግን በደርግ ጊዜ ጦር ኃይሎች ሆስፒታል ተብሎ ኦልድ ኤርፖርት አሮጌ የአውሮፕላን ማረፊያ አካባቢ ያለውን ትልቁ የመከላከያ ሰራዊት ሆስፒታል ነው። ወደዛ የሚመጡት እድለኞቹ ናቸው። ትልልቅ ስልጣን ያላቸው ጀነራሎች፣ ኮሎኔሎች፣ ከፍተኛ የሆነ ማዕረግ ያላቸው ከፍተኛ የሆነ ታዋቂነት ያላቸው ነው መጥተው እዛ የሚታከሙት ከሰራዊቱ እንጂ ሌላው ሰራዊት ሕክምና ካገኘም እዛው ይታከማም እየተሰቃየም ባካችሁ ግደሉኝ እያለ እየለመነም ራሱን የሚያጠፋም አለ። ዝም ብሎ እየተሰቃየም 3-4 ቀን እዛ ፀሐይ ላይ ጥለው ተሸሽተው ሄደው የሚሞት አለ። ስለዚህ አሁን ግን የሰማነው ዜና አሁን የነገርኳችሁ ከጦር ኃይሎች ሆስፒታል ነው። ዛሬ ጦር ኃይሎች ሆስፒታል አንድ የምናውቀው ምንጫችን ሁል ጊዜ ኢንፎርሜሽን የሚልክልን
ሰውዬ ለሕክምና ሄዶ ነበር። እሱም የመከላከያ አባል የነበረ ነው። ጡረተኛ ሽማግሌ ሰውዬ ናቸው። እና እዛ ሄጄ ጉዳይቼ መጣሁ ነው ያሉን። ኧረ እባካችሁ ማይክሮፎን ሚዲያ ቁጥር 2 ይህንን ነገር ህዝብ እንዲሰማ አድርጉ። ጦር ኃይሎች ሆስፒታል ሞልቶስ ከፊት ለፊቱ ትልቅ የአውሮፕላን ማረፊያ የድሮ የነበረ አሁን ጎልፍ ክለብ ተብለዋል። እዛ ድረስ ድንኳኖች ተተክለው ሰው በስቃይ ነው። ሌላው ታመንኛ አሁን ለምሳሌ እኔ ታምሜ ብዙ ዓመት አገልግዬ የወጣሁ ነው። በኃይለ ሥላሴ ጀምሮ አገልግዬ የወጣሁ ነኝ። ግን አይቻልም፣ ቦታ የለንም። አሁን ተመለስ ተብዬ ነው የመጣሁት። ቁስለኛው እዛ ሲያለቅስ ሲጮህ፣ ሌላ ይቅር ከአርኤፍኤስ የሚሏቸው እነዚህ ከሱዳን ሲዋጉ የነበሩ የመጡትም እዛ ነበሩ። አማርኛ የማይችሉ ተደብቀው። ሌላ ደግሞ በብዛት ምን ሆነው ያሉኝ መሰላችሁ? በጣም ብዙዎቹ የኢትዮጵያ መከላከያ ሰራዊት ከፍተኛ ማዕረግ ያላቸው ናቸው። ግን ሌሎች ደግሞ ጥቂት የማይባል ቁጥር እነዚህ ከቲዲኤፍ ወደ ሐራ መሬት ብለው ወደ ሰቆጣ የሄዱት፣ ወደ አፋር የሄዱት ፋኖ ቀሽድሞ ከሞት የተረፉትን እንዳይታወቅበት ወደ ጦር ኃይሎች ወስዷቸው ነው ያለው። በጣም የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ አድማጮቼ? ስልካቸው ይቀማሉ። አሁን ቤተሰቦቻቸው ይኑሩ ይሙቱ የት እንዳሉ አያውቁም። ሁሉንም እዛ ጦር ኃይሎች ሆስፒታል ያሉ ከፍተኛ መኮንኖች በስተቀር ሌሎቹ በሙሉ ከሱዳን የመጡትንም ከዚህ ከትግራይ ወደ ሐራ መሬት ገንዘብ ሚሊዮኖች እንሰጣችኋለን፣ ቤት መስሪያ እንሰጣችኋለን፣ ቤቱንም ትሰሩበታላችሁ፣ መሬትም ይሰጣችኋል፣ ስልጣንም ይሰጣችኋል ተብሎ አታለው ወስደው እዛ ከሄደ በኋላ አስገድደው ከፋኖ ጋር ከቲዲኤፍ ጋር አዋግተው እዛው ከሞቱትና ከቆሰሉት ቆስለው የተረፉትን ጭነው ወስደው እዛ የሚያክሟቸው ያሉት። ግን የኢትዮጵያ መከላከያ ሰራዊት ግን ረግፈዋል ነው የሚል 46,000 ሰራዊት ነው አማራ ክልል አሁን ባለፉት 3 ወር አልቆ ያለው 46,000 ሰራዊት። ምን ያህል እንደሆነ ታውቃላችሁ አድማጮቼ? ትልቁ ስቴዲየም ውስጥ ያለው እግር ኳስ በጣም ስለምትወዱ ነው በዛ ሁል ጊዜ እንደ ምሳሌ የምነግራችሁ። ስታዲየሙ ጢም ብሎ ታዩታላችሁ አይደለም? ታዋቂዎች የምትሏቸው ሪል ማድሪድ ምናምን እናንተ የምትሏቸው ምን ነበረ አርሰናል ምናምን የምትሏ አለ። እኛ እዚህ አሜሪካ ያለ ነው ሶከር፣ ይሄ ሶከር ነው የሚሉት እኛ የምናየው ኢትዮጵያ ውስጥ የሚታየው እሱ ብዙን አይታይም። ግን ከፍተኛ የሆነ ስሜትና ፍላጎት ስላለው ህዝባችን የሚያየው ያንን ስታዲየም ሞልቶ ያለው ህዝብ ሲጮህ የምታዩት የዛን ያክል ነው ረግፎ ያለው። እዛ ከምታዩት ህዝብ የበለጠ ነው ረግፎ ያለው። የአዲስ አበባ ስታዲየም ምናምን ተዋት። ያ ትልልቅ ስታዲየም አውሮፓ ውስጥ የምታዩት ሞልቶ ጢም ብሎ የምታዩት ያላችሁ የዛን ያክል ነው እንጂ 46,000 ሲባል 50,000 ሲባል 100,000 ሲባል አሁን ቁጥር ሆነ። እንደ ቁጥር ነው የሚጠራው። ሰው ትልቅ ነገር አድርጎ ያየው። እዩት እስቲ 100,000 ማለት እኮ ሁለቱም ትልልቅ ስታዲየም የሞላ ህዝብ ማለት ነው ረግፎ ያለው፣ ከጥቅም ውጭ ሆነ ያለው፣ የአማራ ቀለብ ሆነ ያለው፣ ፍግ ሆነ ያለው። እነዚህ እኮ ህፃናት ናቸው፣ ምንም ነገር ያላዩበት ነው። የድሃ ልጆች ናቸው እንደምላቸው ያለው። የሀብታም ልጅ እኮ አይዶ አይዋጋም። አውቆ አምኖበት እዋጋለሁ ብሎ የከፍተኛ ባለስልጣን ልጅ ሆኖ የሚዋጋ ቢሆን ቢሞት እንኳን ድብና አለ እላለሁ እኔም ልክ እንደናንተ። ለእነዚህ ለድሃ ልጆች ግን ሳይወዱ ተገደው ለሄዱት አታልለው አፍነው ከየጎደናው የወሰዷቸው የአእምሮ በሽተኛ የሆኑትን አካላቸው አይናቸው በደንብ የማያይ ጥይት ማብረጃ ይሆናል ብለው ወደ ግንባር የሚላኩት ያሉት ቁጥር ማብዣ ይሆናል ተብለው የሚላኩት ያሉት ሲሞቱ፣ ሲቆስሉ፣ ሲገደሉ ያሳዝኑኛል። እውነት ለመናገር እኔም ራሴ አባት ነኝ። የልጆች ቢሆኑስ ነው የምለው። መጨከን አያስፈልግም አድማጮች። ጨካኝ እኮ አይደለም ህዝባችን። አስከሬን ሲያይ እኮ ቆሞ ነው የሚያሳልፈው አይደል እንዴ? በክብር ነው የምንሸኘው አይደል እንዴ? እንዴ አሁን እኮ የመጣው እኮ ይሄ እኮ ያየነው እኮ በትግራይ ጦርነት ጊዜ እኮ ነው። የሰው ልጅ በህይወቱ እያለ እሳት ላይ ጥለህ እንብላው ወይ ቋንጣ አድርገን በአዋዜ ይሻላል በጨው ይሻላል ሲባል ያየነው እኮ እንደዚህ ነው። እንደዚህ አይነት ጭካኔ እኮ የለም አልነበረም እኮ ባህላችን እኮ አይደለም እንዴ? ከፍተኛ ባለስልጣኖች እንኳን በፈረስ በምናምን ሲሄዱ ገጠር ብትሄዱ እኮ አስከሬን ወደ መቃብር ወደ ቤተክርስቲያን እየሄደ ከሆነ ወይ ወደ መስጊድ እየሄደ ከሆነ አቁመው ከፈረሳቸው ወርደው ኮፍያቸውን አንስተው ነው እንዲያልፍ የሚያደርጉት።
እንደዚህ አይነት ባህል ነው ያለን። ለዚህ ነው የማልጨክንባቸው። ይህንን እያልኩ ግን ሊገልህ ስለመጣ ለምን ገደልከው አይደለም ላይ ያለሁት። የሚያሳዝነው ሁኔታው ነው አሳዛኝም ላይ ያለሁት እንጂ ፋኖን እናጠፋለን ብሎ በቁጥርና በሁሉም ነገር ወደ አማራ ክልል የሄደው ወይም ኦላን እናጠፋለን ብሎ በቁጥርም በምንም አብዝቶ ጥይታቸውን አስጨርሼ አባራቸዋለሁ ብሎ እና የአብይ አህመድ ስልጣን ለማርዘም የሄደው ሰራዊት አትግደሉት በቃ ያጠፋችሁ አልልም። ሊያጠፋ ከመጣ ኦፍኮርስ ታጠፋዋለህ። ግን የሁለቱም ህይወት ግን ከንቱ እየሆነ ነው ያለው አድማጮቼ። እና በጣም አሳዛኝ። ባካችሁ ልሳን ሆኗቸው። እዚህ ጦር ኃይሎች ውስጥ ያሉት የሚነግሩህ ጉድ ነው ያሉኝ እኚህ ሽማግሌ። ጉድ ነው እነዛ ያሉት እዛ ሆስፒታል ላይ ያሉት የነገሩኝን፣ ያውም እንዳንቀርጻቸው ማንም ሰው በተለይ ከዚህ ከትግራይ የተወሰዱ ከሱዳን የተወሰዱ ማንም ፎቶግራፍ እንዳያነሳቸው፣ ማንም ለሰው እንዳያናገሩ። ምክንያቱም ስልክ ስለሌላቸው ጨንቋቸዋል። የሚተነፍሱበት በቋንቋም አይግባቡም አለ። ከትግራይ የሄዱት የትግርኛ ነው የሚያወሩት። እዛ ያሉትም ምን እንደሚያወሩ አይሰሟቸውም። ከሱዳን የመጡም በአረብኛ ነው የሚያወሩት። ምንም ነገር የሚግባቡ አይደሉም። እዛ ግቢ ስትሄድ ምንድን ነው ጉግ ማንጉግ ደረሰ እንዴ? ይሄ በመጽሐፍ ቅዱስ የምንሰማው ጉግ ማንጉግ እንዳይነጋገሩ እርስ በርሳቸው እንዳይሰማሙ አደረጓቸው የሚባለውን እንደዛ ደረስን እንዴ ነው ያልኩት ብለውኛል። እና በጣም ያሳዝናል። እየረገፈ ነው ያለው ህዝብ። ይህ ሰውዬ መጨረሻው ደርሰዋል። መጨረሻው እየደረሰ ነው። ግን ሁላችን ተባብረን አሁንም በገጠርም በከተማም ያለ ህዝብ በሙሉ በሰላማዊ እርስ በርሳችን ሳንጎዳዳ የሚፈልገው ያለው መጨረሻም እርስ በርሳችን እንድንጫረስ ነው የሚፈልገው። ይሄ ሰውዬ እያስታጠቀን ያለው አዲስ አበባ ሸገር ከተማዎች በሙሉ ስንትና ስንት ክላሽ ስንት ተተኳሽ እየበተነ ነው ያለው። ለምንድን ነው አሁን ሸገር ከተማ ላይ አዲስ አበባ ከበው ያለ ነው ሸገር ከተሞችን? ለምንድን ነው እዛ ከፍተኛ ታጣቂ የሚያሰፍር ያለው ይሄ ሰውዬ? የአዲስ አበባ ህዝብ አደጋ ውስጥ እየገባህ ነው። ስለዚህ ዝም ብለህ ምን እስክትሆን ነው የምታያለኸው? አንድ አባት ደውለው እንደነገሩኝ አሁን ፈሪ ሆኖ ያለው የአዲስ አበባ ህዝብ የአላሙዲ የሚሰራው ዳቦ አለ ሸገር ነው ምን የሚሉት ነው ስሙን ጻፉልኝ አድማጮች። በሱ ላይ አብኩተው እሱ ሲያበሉን ነው በቃ ሱሪያችን ወልቀዋል፣ ሐሙት የለንም እያለ ነው የኢትዮጵያ ህዝብ የሚናገረው ብለው አስቀውኛል። እና በጣም ከፍተኛ የሆነ ርግማን እንበለው ምን እንበለው ይህንን ነው እየሆነ ያለው። ህዝባችን እንዲያውቀው ግን እናንተ ምንድን ነው የምታደርጉት? ላይክ አርጉት፣ ሼር አርጉት፣ ለሰው ተናገሩ። አይዟችሁ እየነጋ ነው። መብራቷ ሩቅ ሆና የምትታየዋ ጭላንጭል የነበረችው አሁን እየበራች እየደመቀች እየሄደች ነው። ሙሉ ለሙሉ እንድትበራ ትፈልጋላችሁ? ድርሻችሁን ተወጡ። ዝም ብላችሁ ቤት ቁጭ ብላችሁ ብትሉ ወይ ደግሞ እንደዚህ በደሉኝ ብለህ ስታለቅስ ብታድር ምንም ነገር የሚያደርግልህ ነገር የለም። ለውጥ ቶሎ እንዲሆን የምትፈልጉ ከሆነ አንደኛ ነገር ለሚዲያ የምትሰሙትን የምታዩትን አጋሩ፣ ቅረጹ። ተደብቃችሁ አደጋ ውስጥ እንደማያስገባችሁ ላኩልን። ለእኛ ብቻ ሳይሆን ለሌሎቹ መላክ ትችላላችሁ። እና ይህንን እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ።